አሁን ያለነው ያው ደቡብ ወሎ ዞን ተወለደሬ ወረዳ ሀይቅ ከተማ ነን። አሁን ያለንበት ቀበሌ 5 ይባላል። ቀበሌውም ያው የተለያየ እንትኖች ያሉበት የቱሪዝም መስህብ ሀይቆች ያሉባትና ያው የተለያዩ እንትን አሏት። ከዚህም በባህላዊ መንገድ ያበጋር ስነ ስርዓት ያለባት አካባቢ ነው። አካባቢው በተጨባጭ ሁኔታ አጉልብቶትና ይዞት የሚቆይ ማህበራዊ እንትን ነው፣ ባህላዊ እሴት ነው ማለት ነው። በጣም ደስ ይላል። ዛሬም እንግዲህ ያበጋር እርቅ አለ ተብለን የመጣ ነው። ያው ያበጋር እርቁም ያው የሚከወነው ያው ባበጋሩ ነው። ይሄንንም አሁን ሰዓት ያው ይሄር እንገኛለን። ያው ዛሬም እርቁ እንዳለና አብረን እንደምናየው ነው ተስፋ ማድረግ። እሺ አመሰግናለሁ። ተመልካቾቻችን የአርሶ አደር ወግ መሰናዷችን ጀምሯል። ያበጋር ስነ ስርዓት እንዴት ይከናወናል? ምን ጉዳዮች ናቸው የሚታዩበት? አጠቃላይ ታሪካዊ መጣጡስ ምን ይመስላል የሚለውን ወደ እናንተ የምናደርስ ይሆናል። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። በቀጥታ ወደ እርቁ እንሄዳለን። ተከተሉ። በዘመድ ገባን አቃውጠን እንታረቅ ወሉ ቁሙና አየ አንተ ሸይ ቁሙና ቁም አቃውጥቼ ልታረቅ በዘመድና በረከቦት ገባ በዘመድና በረከቦት ገባ አየ ቁጭ በል አዩ አቃውጠን እንታረቅ በዘመድና በረከቦት ገባን በዘመድና በረከቦት ገባ አየ ቁጭ ፍርድሽ ታገኛለህ። የዘመድ ዳኛ ሁለታችሁም ነው ይግባችሁ አላወቅናችሁ የጋራ ዘመድ አይሰው ችግር የለውም። ሻሃሊ ሰውነውት ቆይ ሰው ይሁኑ ተወዳላችሁ አንተም ተወዳለህ ሻሃሊ ዋሳስፈር ነው። እሺ ደግ ማን ነው ስሙ? መሐመድ ኑር ኢብራሂም አየ ዋው ቋጥስ ያስተሩ ቁምና በዘመዱ ገባው ዘመድ ባየው ልታረቅ ብለህ ዋስትራ ዘመድ ባየው ገብቻለሁ። የሹማ እንድሪስ ዋሴ እንድሪስ ማን ነው ስሙ? እንድሪስ ማሙ። እሺ አንቺም በተመሳሳይ በረከቦት ገብቻለሁ ዘመድ ባየው ልታረቅ ብለሽ ዋስትሪ ዋሳርጊልና አንዲስ አሁን መነሻ አንቺ ረከቦት ከተገባ በኋላ ተበድያለሁ የምትይው ነገር ካለ ተነግሪናላሽ እያነሳችሁ ስለሆነ ማለት ነው። አለዛ አዋናው ታጥገው ሌሎቻችሁ አሁን በዘመድ ዳኛ ነው የምንመራው። ከግራና ከቀኝ የመጣችሁ ሰዎች ተጋይተውብኛል። እዚህ ሁለት ሰዎች እኛ ጋር ገብተዋል። አቃውጥተው ሁለቱንም ማገናኘታችሁ አስታርቁልኝ ነው ማለት። ዳኝነቱን አሁን ሰውነቱ የሚይዙት እጅ ያወጣን ሁላችን የምንነጋገረው። አይ መርሃባ አሁን ወደ ዋናው ነገር ከመግባታችን በፊት ረከቦት ተጀመራችሁ ወይ የደረሰብሽ ችግር ካለ ንገሪኝ። እሺ ቤት ገዝቻት ክዲያኝ ቀምታኝ ቀረች። የሱን ገንዘብ የበላሁትን የካርኩትን ይሄንን ያውጣልኝ። አሁን አንተ ያልከኝ በደል እኔ ነኝ። ቁጭ ብለህ መተናገር ቁጭ ብለህ ካስብለህ መርሃባ እኔ ነኝ። ሰው ላይ አበጋር የገባሁት መጀመሪያ የገዥ ወንድም ነኝ። ህጋዊ ውክልና አለኝ። ቤቱን ደላሎች አሳዩኝ። የማን ነው ወሰዱ ብዬ ስል አሜናት ባለቤት ሆና ባሏ በሽተኛ ነው እሷ ናት የምትሸጠው ሲሉኝ እሷ ዘንድ ወሰዱኝ። ያለውን ዋጋ ከፍ ዝቅ ብለን አዋራንና ተመለስን። አስበሽበት ጠብቂ በማለት ተመለስ። በሳምንቱ ተገናኘን። ዋጋ አዋራን። የመጨረሻ ከደላላው ትከፍለኛለህ አለችኝ። ምስክሮች ጠርተን በማግስቱ ውለታ ተዋዋልን። ስም ልናዞር ስንገባ ካርታ እንጂ ፕላን የለውም ተባለ ቤቱ። ፕላኑን ለማሰራት ስንሯሯጥ ዛሬ ነገ እየተባለ ጊዜው ረዘመ። ወደ 2 ወር አካባቢ ቆየን። ቀድመሽ ስላሳወች ያንቺ ስልጣን ተሽሯል። ሰውየው ውክልና የሰጠ ሰው ሲሞት ይሻራል ወይም ውክልናውን ሲያነሳ ስለሚሻር ሌላ መሄጃ እንፈልጋለን እንጂ አይሆንም ብለው ሲመልሷት ልጆቹ እንግዲያ መሸኛ ሳጥተውኛል፣ ያንተን ጉዳይ ቀስ ብለን እንጨርሰዋለን፣ ልጆቹን ሸኝልኝ በፈጠረ ጌታ ስትለኝ ረኒ ገንዘብሽ ነው ሲቸግርሽ አልሰጥም ልሽ አይገባም። መጀመሪያም የሰራነው አመኔታ ነው፣ የትልቅ ሰው ልጅ ነህ፣ ዝምድና ነው መቀጠል ያለብን ብዬ ለልጆቹ የሚሰጥ 75000 ብር ሰጠዋል። ቤቱ አሮጌ ቤት ነው እንደሚያፈስ አንቺም ታውቂዋለሽ። ስለዚህ ግርግዳውን እንኳን ላዲን ጣራውን ልቀይርና እባክሽ ብዬ ሰለምናት ቆይ እንጨርስልህ ስለሚሉ ሲሉኝ ክረምት ወጣ። ባለቤቷ መጣች። ባለቤቷ የመጣች ጊዜ ተከራይቼ መኖር አልፈልግም፣ ዳስም ይሁን ምንም ካላይ ላፈስበት የሆነ ነገር ላርግበት ጠይቅልኝ ስትለኝ አሚናት እንደውዬ ጠየቅኳት። አያልናት የምታውቀው ነው ያላቀም እሷን ጠይቃለች። አያልን ጠየቅኳት።
አያል ደግሞ ቆይ እሺ እያለች ዛሬ ነገ ስትል ለማንኛውም እንጨቱን ላቅርበው ብዬ እንጨት አቀረብኩኝ። ጁሙአ ቀን እንጨቱን ሳቀርበው ተደብቆ ከኛ ሊሰራ ነው ብላ ቀበሌ መጣ አስቆመችኝ። አያል ቀበሌ ግቡና ፍቃድ ስጡኝ አልኳቸው። እሺ ለሰኞ ብለው ቀጠሩኝ። ሰኞ ታመመች ተባለ። ማክሰኞን ሮብን ውለን ሐሙስ የክስ ወረቀት ደረሰ። ማንኛውም ሰው እንደሚገዛ ገዝቻት ክዳኝ ፍርድ ቤት መመላለስ ይላል። የገባንበትን ጉዳይ ነው። እሺ እዚህ ላይ አንድ ያልጠራልኝ ነገር እንዲህ አይነት ውል ነበር ወይ? አንቺ ነሽ የምትመልሽልኝ። ሽምግልናም ላይ አልካርንም እኮ ይሄ ቀበሌም ላይ ቀርበን ነበር። ክስ የሚለው ነገር ከዛ ወዲህ ምን መጣ? እኔ ምረሳውም ምናገርም ያ ስለሚሆን እሷ ስለምትል ሁለቱም አድርጌ ልንገራቸውና ወንዱ ልጅ ብሬን አምጪ ብሎ እሷን ይዛትና ገና ወሩ ሳይወጣ ገና ሰባቱ የሱ የተወለዱ ሁለት ልጆች አሉ። እኔ አሁን ውክልና ያስኳቸው ልጆች ሁለት የተወለዱ አሉ። ከሌላ የተወለዱና ብር አምጪ ሲሏት በፍትህ ነው ብር መስጠት ያለብሽ። ያንንም ከአካውንት ወደ አካውንት ነው መስጠት ያለብሽ። ስለዚህ ልጁ ብሬን አንጪ የአባቴን ቤት ሽጧል ተባለ። አንቺ እንደውም አፈርሳለሁ አለ ልጁ። ከተሽጦ ተሽጧል ተባለ። ልጆቹ ለኔ ውክልና ሰጥተውኛል። አሚናትም የነሱን ውክልና ይዛ ያለች ትጮሃለች። ከዛ በኋላ ልጆቹ ምንድነው ያደረኩት? ያን የተሰጠውን ብር ከቤቱ ሲወስድ በፍትህ ከቤቱ የተሸጠ ብር ይሄን ያህል ብር ይሄን ያህል ሽብር ከህመሙ የተረፈ ይሄን ያህል ብር ከመሐመድ ላይ ኑር ላይ የነበረ ብር አሁን እንዳለው ማለት ነው። እኔ ኃላፊነቱ ወስጄ ፈርሜ ያንን ብር እሱም ቆሞ ሰጠናቸው። ይበቃል። የግራና የቀኝ ይዘፈል አይደለም። የበፊትም ሽማግሌዎች ስላላችሁ በፈጠራችሁ ሐቋን ሽማግሌዎችን ተናግራችሁ እናገናኛቸው ቢያገሉ ያገሉ እነሱ ያገሉና ሽማግሌዎችን እንፋጭኛ ሽማግሌዎችን እንማሩ። መጋዛታቸውን አልተካካዱም፣ መፈራረማቸውን አልተካካዱም። አንድ ሰው ሞቷል። ከሞተ ወዲህ ባንዴቲም ውሉ እንደሚፈርስና በመጨረሻ ላይ እዚህ ችግር እንደደረሱ ነው አሁን የሚታየው። እስቲ ከመነሻው አንድ ሰው ታገለለ በኋላ ራሱ መጥቶ ትወዳለህ አትወድም በዚህ ነገር ልናስማማህ ነው ተብሎ ሳይጠየቅ ሽማግሌ ተብሎ በተቀመጠው ሰው ውሉን እንዴት አድርጋችሁ ወዲያችሁበት? መጀመሪያ ወደ እናንተ እንጣጥ ሽማግሌዎች ላይ ሽማግሌዎች እንነሳና ወደ ጉዳዩ ገባል ይያዩሻል። እሺ ይሄ ሁሉ ወጪ አወጣ የተባለ ወቅቱ የታወቀ ነው። የጅብ ቀን ነው። አንዲ ባለሙያ ወሰድ አድርገን ህጋዊ ቦታ እንኳን እናሳይ የምንከፍለው እያየነው ነው። 400 በሚለው ተስማማ ሽማግሌ ልጁ እንዲያለው ማለት 400 ሺህ ብር ይከፍሉና ጨርሱ ነገራችሁን ብርቅ ፍጁ ዶሴ ይዘጋ ተብሎ በመዋቅም ባለመዋቅም ህፋችን ጋር ሚናጋር ተጋይቶብናል። በቃ አንተ ግዛና ውክልና ተቀበልልኝ እንደመጣው ለኔ ታዞርልኛለህ አንተ ብላኝ ነው ልጅቱ ጋር የጨረስነው። ከዛ በኋላ ያንን ካርታ እነሱ እና ሚናት አህመድ ብለው አዙረው እኛ አቶ ሰይድ ምን አገባው ባለ ንብረቶች እኛ ነው ለመከራከር ነው ለምን አላገዱንም ላለችው ክሱ ሲደርሰን ነው እንጂ ክሱ ስለሚደርሰን ሰዓት ድረስ ለኛ እንደሚሰሩ ነው የሚነግሩን ለነ መሐመድ ኑር ማለት ነው። ከዛ በኋላ እነ መሐመድ ኑር እንደዛ ስለነበረ የሚያቀው አይ ክስ እንደደረሰ ወደና ሚናት አህመድ ካርታው እንዳይዞርብኝ ብሎ ጠየቀ ፍርድ ቤቱ አገደው። ያው ዙሮ ያሁንም እነሱም የሚፈልጉት ትንሽ ብር ነው። ሽማግሌም ስታታ አርጓል ያ ልጅ አፍርሶባቸዋል አባላሽባቸዋል። ያ ሽምግልና ሁሉ ወርቅ እናርገው ወርቅ ነው ወይ ልንገራችሁ ትክክል ነበር። አካዲያችሁ እኮ ትክክል ነበር። መሐመድ ኑር ጠርታችሁ ማግባባን ነበር። በታግባቡት ኑሮ ይሄው ላይ አይደርስም ነበር። ሁለተኛ የተጻፈችው ደብዳቤ ነው የምትባለው አይደለም እንዴ? ያቺ ደብዳቤ ስተት ከሆነች ይሄንን ነገር ወርቅ እናርገን አስታርቁልኝ ነው የምለው እኔ። ወዲያ ቁም ነገሩ ግቡ በቃ ወርቅ ሆኗል። አልፈረምንበት ነው። ሽማግሌዎቹ ላይ ከባድ ስህተት አለ። በቃ ተሳስተዋል። ያን ሰው አምጥተው ይሄ ሰውዬ አርፈ ተቀመጥ ወይ አብረህ አግል መባል ነበረበት። ሽማግሌዎቹ ሰውየውን አስገልለው ሌላ ሰው ጋር አሸማግለዋል። ስህተት ነው። ሌላው በሷና በሱ መሐከል ያለው ጉዳይ ያዙኝ። በሷና በሱ መሐከል ያለው ጉዳይ በሽማግሌ ውል ተፈራርመዋል። ባሏ ቢሞትና እሷ አለች። የሷም አሻራ አርፏል፣ የሱም አሻራ አርፏል። አሁን የርቁ መፍረሻ የሆነው የህፃን ልጅ አለና ተውጨት ተወለደ የሚባል ነው። አንድ ሰው አባዋራና አጠመና ለዛ ለመሬትና ለዛ ቤት ኃላፊዎች ናቸው። በዛ ንብረት ውስጥ ደግሞ ያሉ ቤተሰቦች
አስፈላጊ ከሆነ በሰዓቱ መጥተው መፈረም ነበረባቸው። አላስፈላጊ ሆኖ ቀርቷል። መጨረሻ ላይ ህፃን ልጅ ስላለ ተወልዷልና ይሄ ልጅ ውሉን ያፈርሳል በሚል ስበብ ያ እንትን ፈርሷል። ሲጀመር ይሄንን ካርታ ገዥና ሻጭ ተለዋውጠዋል። ኦሪጂናሉን ገዥ ይዟል፣ ኮፒውን ሻጭ ይዟል። ከዛ ወዲህ ካርታ አሰርተናል የሚሉት ሌላ ካርታ ነው ወይስ ያ ካርታ ነው? እንደምንረዳው ከሆነ ከሰው ወደ ሰው ለማዘዋወር ሆኖ ነው ያገኘነው። ሁለት ክደቶች አሉ። እንግዲህ ሐቁን አውግተን ጨምሩልን ይቻላል። ሽማግሎቹ 400 ብር 400 ሺህ ብር አይደለም 800 ሺህ ብር የሚሆን ሰው የሆነ አርበህ ውዴድ ልትሰጥ ነው አውቀኸው ግባ መባል ነበረበት። አልሰማም። ምሳ ሲበላ ሌላ ሰው በተፋረደው በእዲያ ባለቤት ሆኖ ሲያገኘው ነገሩ ተበላሽቷል። ይሄው ነው በቃ ሽምግልና እንደማንም ቁም ነገር ያለው ነው። ያንን ውርቅ እናድርግና አሁን በትክክል እቺ ልጅ እንጥራና እንጠይቅና የደረሰችበትን እንትን ያለችበትን ሂደት አሁንም እውነቱን ትንገርና በዛ ብንሄድ እሱና እንበልና ምን ድረስ ይዲሃል ወጭ አውጥተዋል እየተባለ ነው። እንዴት ነው ብለን እንበል እንጂ የነዛኞቹ አሁን እኔ ውክልና እንግዲህ ሰውየው በሀያት እያለ ሽጦ ለውጦ ተጨረሰ በኋላ እንደገና ህፃን ልጅ አለና ብሎ ለመፈረም ያልደረሰ ልጅ እንደገና ማምጣት የሚባለው ነገር ራሱ ነፍስ አውቆች ፈርመዋል። ነፍስ ያላወቀው ልጅ እድሜ አቅመ አዳም ያልደረሰ ልጅ ፈርሞ አንጥቶ ፈልጎ አንጥቶ እንደገና ክርክር መግባት እርቅ በረከቦታችን የሚሰጠውን ገንዘብ ፍለጋ ነው። ገንዘብ የሚሰጠውን እሱን እንጫንና እነዚህ ሰዎች ዘመድ እናዳርግ። ተሽጦለታል በላለች። አዎ ከኋላ ሊመጣው በላለች አይደለም። እንዴት መጣ? ልጆቹ ፈርመዋል አልፈረሙም? ረከቦን ነው ሀያ እውነቱን ነገር ትናገርና ከሷ ጭብጥ ይዘው ወደዛኛው ብንሄድ ያንተንም ያቀረብክልን ሰምተናል። እሳቸውም ያቀረቡትን ሰማን፣ ወኪሊቱም ያቀረበችውን ሰማን፣ ባለቤትና ባለቤት የሚተዋዋቸውን ሰማን፣ አየን። አሁን ላይ እሳቸው ስህተት የት እንዲወደቀ ይሄ ሽማግሌ በሆዱ ይዟል። እንዴት አድርገን እናስማማቸው? የባለፈው ሽምግልና ወድቋል። የተወሰነ ነገር ሽማግሌ የሚሰጥህ ነው ወይ ይቀበላለህ ብል ወይ የምተነፍሰው ነገር ካለ ይሄን ነው ብለና እና ሳጥርልህ ነው ጥያቄው። አንድ ብር ክፈል ብለን በዚህ በመልሳችን አንነካም። እንጀራ አንቀድም። አንተው ነገር ይቅርልኝ ብልና ይሄን ያህል ልክፈላቸው በለን እኔ ቂጣ እንዲያንቀድም በቃ ዋህን አሳጥረህም በቃ አንተ ነህ አያ አንሳል ሰዓት ደረሰው ዞረ እስከ 50 ሺህ ይችላል። እንዴት የማለባት የአራት አመት ላይ ህፃን ላይ ነው ብላለች። 50 ሺህ ብር ያው ሊላሂ ተዓላ ብዬ ቀልቤ ደስተኛ ሆኖ ለምን በላችሁ ምሳሌ ለልጁ አውፍ ብዬ እሰጣለሁ። ሰማን ዘመዱ የሚለህን ትሰማለህ። በኋላ አግኝ ለምን ቢያት ሽማግሌ ነው። እነዚህንም ሰዎች በማያስጠላ ይሄንንም ልጅ በማይጎዳ ይሄን ያህል ነስጣችሁ በዱአ አንሱን እንበል። እናንተ ናችሁ ምትሉት ብናጋመስ አሁን ያን 400 ሺህ ለሁለት አድርገን ሽምግልናውንም ወርቅ አድርገነዋል። ብሩንም ሁለት ገንሰናል። ስለዚህ መሐመድ 200 ሺህ ይስጥ፣ እናንተ 200 ሺህ ይቅርባችሁ። የመጀመሪያው ሽምግልና ስለወደቀ አዲስ ፍርድ ነው የፈረድነው። በዚህ ምን ትሉን እንበል። ገንዘቡ ሙቷል የምናውቀው ነው። ስለዚህ 100 ሺውን በሼህ ሰይድ ሐሳብ ሰጥተናቸው ነገ ከነገ ወዲያ ዘመድ ሆነው ቢኖር በማዋቂም ይሁን ባለማዋቂ እነሱ ጥፋተኛ ናቸው ባየ ነው። ግን በወጭ ደረጃ ትናንትና የተወሰነውን ግማሽ አብዛኛ ድምጽ አይተናል። ይሄንን እናርግና ረከቦ ማሻውን በዚሁ እናርግና አስታርቁልኝ። በዚህም በኩል ዋስ ጠርተዋል። በዋሳቸው ላይ የሚሆነው ነገር ይሆናል እንጂ ይሄን ላለፈ ሰው መቀጫ እንጥላለን። ይሄው ነው በቃ። እነሱም ጥሩና አሁን ለምን 200 ሺህ ብር እናሰጣቸው? በዋሳቸው ላይ ነው የምናሳውቀው። ትንሽ ነገር ጨምር ሽማግሌው ካለው ሽማግሌን ለማስደሰት የተወሰነ ነገር ጨምራ ነው ያሉኝ። እኔም እሺ የተወሰነ ነገር ጨምራለሁ ብያለሁ። አሁን 125ን ብር ሊሰጥሽ 250 ሺህ ብር ቀር ያለ አይደለም። እሷ ጋር እየተነጋገርክ ሌላውን ልትሰጥ 50 ሺህ ብር ትይዛለህ። አሁንም ቆይ ትይዛላችሁ። አሁን አለቀ ትይዛላችሁ። ስለዚህ አሁን 125 ሺህ ብር ተላስገባላችሁ። ቀጣይ አያል ጋር ተነጋገር። ቸገረኝ አልቸገረኝ ብለህ እሷ ጋር ተነጋገር። ይሄን ቀን ብለን አሁን አንይዝልህም። ልብ በል አሁንም ሌላ ችግር እንዳይመጣ ነው።
ይሄንን እርቅ ያፈረሰ ግን 50 ሺህ ብር ገደብ ነው የምናደርግላችሁ። አበቃ አያት አፉ ብለናል በሉ አያ አፉ ብለናል በሉ ቆይ አፉ ብለናል አያ ተዛየር ታላችሁ ሰላም ናችሁ? አልሐምዱሊላህ። እንዴት ናችሁ? ሰላም። መልካም። እርቁ እንዴት ነበር? ቆንጆ ነበረ። ያው ትንሽ ውጣ ገባ ያለበት ነበር። ያው መቼም ውጣ ገባ ተብሎ ይሄ ረከቦትና ይሄ ባህል የትም ስለማይለቅ ይዞ ያው መጨረሻ ላይ አስታርቀን ቡና ቁርስ ብለናል፣ አስታርቀናል። በጣም ደስ የሚል ነው። ከፍርድ ቤት እኛ ጠይቀን ለምን አውጥተናቸዋል። ስናውጣቸው ዝህኛችን የበፊቷን ንጥብጣብ ይዘው መስቀለኛ ጥያቄ እየጠየቁን ነበረ። ሽማግሌውንም እየጠየቁ ነበረ። ቤት በሽያጭ ነው መነሻው። ከዛ አንጻር ሲነሳ ግን በፊት ተሸመገለው ሽምግልና ነው ያው ሰበሰቡ። አሁን ሽማግሌ ይሄው ረከቦቱን አምነው ሻጭና ገዥ ተማምነውልን፣ የሚያሳዝነው ነገር ሻጭ ነገሩን ሳይጠቀልል ሳያዞር ስም ማለት ነው መሞቱ ያው ሰበሰበው አንዱ ያ ባለማወቅ ደግሞ ያቺ የሟች ሚስት የራሴ ንብረት ነው ብላ አሳውጃለች። እዛ ላይ እስር ገባ። አሁን ያን እንግዲህ ፍርድ ቤት ገብተን እንደገና ይችን ደብዳቤ ይዘን ህጋዊ ልናደርግለት ነው ለዚህኛው ወጣም ወረደም አስማምተናል። በጣም ደስ የሚል ነው። እንደዚህ አካባቢ ማህበረሰብ እንደው አበጋርን ወይም ባህላዊ ሽምግልናን እንዴት ነው የሚያየው? እኔ ቆንጆ ነው የሚያየው። በምን ታውቀዋለህ ብለህ ስጠይቀኝ ለምሳሌ አንድ ሰው እንዲቸገረ ብሎ ሲመጣ ሙሰቢህ እንልካለን። ይሄን ተቀብሎ ቢውልበት አያድርም፣ ያለው ክብር ማለት ነው። አያሳድርም። ይዞ ይመጣል። ከዛ በኋላ እንቀበለዋል፣ ቀን እንይዝለታለን። ግራና ቀኝ ሽማግሌ እንትን ይላል። እንደውም እንዲያይለፉብን ነው የሚሉት። በጣም ባህሉን ያከብራሉ። ትልቅ ክብር አላቸው ለባህሉ። በተወለደሪ ወረዳና በሀይቅ ከተማ አስተዳደር ያው አልሐምዱሊላህ በኃላፊነት ተሰራለሁኝ። ሆኖ እያለ ግን ህብረተሰቡ በጣም ነው የሚደግፈኝ። እንክብካቤም አለ፣ እዝነትም አለ። ከዛ መቼም ከመቶ አንድ ሁለት ሶስት የሆነ ጨካኝ አይጠፋም። ያንንም በመምከር በመስደብ እኛም ዱአ በማድረግ ያው መልሰን እናስታርቃለን። ወርቅ ላይ ይገባል ማለት ነው። እንዴ የአካባቢ ማህበረሰብ አብሮነትን ከማስጠበቅ አንፃር ይሄ አበጋር እንደው ምን አበርክቷል? አልሐምዱሊላህ ይሄ ሀገራችን ተወርድ ሲዋረድ የነበረና ያለ ነው። አበጋር ባይኖር ህዝባችን በጨለማ ያተሰረቀው በጨለማ ያተገደለው ሰው ታያው የሞተ ይሄን ረከቦት አይራመደውም መጥቶ በቃ እኔ ነኝ ያጠፋሁት ብሎ የሚያምንበት ነው። ይሄ አበጋሮች ሲወርድ ሲዋረድ የመጣ ቢሆንም አሁን ላይ በተወለደሪ ወረዳና በሀይቅ ከተማ አስተዳደር 11 ኮሚቴ ያለው የተዋቀረ የችግር ፈች ኮሚቴ ነው። ማንኛውም የቸገረው ሰው ለአበጋሮቹ ይነግራል። አበጋሩ ኮሚቴዎቹን ይጠራል። ቦታው ላይ እንደዚሁ ይወስፈናል። እዚህ ቦታ ላይ ሆነን ምን ጊዜም ችግር እንፈታለን። የተጋደለም ይሁን የተቋሰለም ይሁን ያው የማስታረቁ ስራ ሲወርድ ሲዋረድ የነበረ አሁንም ያለ ወደፊትም ይቀጥላል ብለን የምናምንበት ነው። እንግዲህ ብዙ ጊዜ ቆይቷል እርሶ በዚህ በሽምግልና ከዚህ በፊትም ሳውቆትና እንዴት ነው አበጋር ሆኖ የሚመረጠው ሰው? የኛ እስካሁን ድረስ አበጋር የሚመረጥበት ከአላህ እንጂ ከሰው አይደለም። የኛ ከአያት ከቅማቶቻችን እስካሁን ሲመጣ ሲወርድ ሲዋረድ ከአላህም ሆኖ ህብረተሰቡ ደግሞ የህብረተሰቡ ፍቅር አለ። ሙስሊሙ፣ ክርስቲያኑ፣ ቄሱም መለኩሴውም ያምንበታል። ይሄን ባህል ይሰይድ ኢብራሂም ቢያልፍ ባሉ የአባታችን ለይሰይድ ናቸው። ለደቡብ ወሎ ከሞፈር ውሃ እስከ አለ ውሃ 366 አበጋር ሲመሩ የነበሩ ናቸው እና
ይሄ አንደኛ በዘር የሚሄድ ነው። ሁለተኛ ደግሞ ከዘርም ምርቃን አለው። አሳምራችሁ ያዙልን፣ እኛ ይዘን እንደሰጠናችሁ አሳምራችሁ ህብረተሰቡን በፍቅር በቆንጆ ነገር ህብረታችሁ እንዲመሩ ተብሎ መመሪያ ይሰጠናል ከአባቶቻችን። ይሄም ከአያት ከቅማት ማህተም ያለን ነው። አምባሰል አውራጃ እኔም እሰራለሁ፣ እሱም ይሰራል። እስከ ጎንደር እስከ ትግራይ በፊት ጊዜ የመኪና ግድያዎችን የተደበቁትን ሰው ገሎ ደግሞ በህግ ያልተገኘውን የባልና ሚስት ክደት ማንኛውም ነገር እስካሁን ድረስ እየሰራ ያለ ይሄ የሰይድ ብርሃን ቢያልፈው ለሰይድ ረከቦት ነው። እስካሁን እኛም ተተክተን እንግዲህ በደርግ ከ1973 ዓመተ ምህረት አባታችን ካለፉ ጀምሮ ደርግ 83 እስከሚል ድረስ ሰርተናል። ከዛ ደግሞ ህወሓት 27 ዓመት ጠራን። በዛው መሰረት ስንሰራ አሁንም ደግሞ ይሄው ነው ይዘናል እና ከአያት ከቅማት የተመረቀ ነው። ካላህ ነው ምርጫው። ይሄ የአያት ቅማት ቆይትም ነው ከመንግስትም ጋር ከህብረተሰቡም ጋር ወዴት ያለው ባህል እና በጣም ተወዳጅነት ፍቅር ያተረፈ ሰሜን ወሎ አሁን እዛው እኛ ጋር ነው። ሰሜን ወሎ አበጋሮች አሉ እኛ ጋር ነው የሚመጡት። ተብለደሬን በለው እስከ ላም በኩታብር ድረስ ሄደን አስታርቀናል። ያው ሸጀማል ብዙ በቃሉ የሚሄድ አሁን ይሄ ቦታም እንትንም የሚገድቡ አይደለም። ስለዚህ ቢያልፈ ረከቦት ማለት በመንግስት እውቅና የተሰጠው ነው። በመንግስት እውቅና የተሰጠው አሁን እኛ ክልል ድረስ ይሄዳል ማህተማችን ወንጀለኞችን አስታርቀን ደቡብ ወሎ ከፍተኛ ፍርድ ቤት እንሰዳለን። ወንጀል ችሎት በሰላም ይመልሰዋል። እናንተ የወሰናችሁትን ውሳኔ ፍርድ ቤት እንዴት ነው የሚያየው? አሁን በፍርድ ሂደት ላይ ያለ ነገር በእናንተ ሲቋጭስ ምንድን ነው የሚወሰነው ውሳኔ ዛሬ? አይ ጀማል እስቲ ሀሳብ ፍርድ ቤት ላይ የሰጠናቸውን ይቀበላሉ። ምንም ይሁን ምንም ወንጀል ለምሳሌ ነፍስ ይገደላል፣ ፍርድ ቤት ክስ ይኖራል። እዚህ ካስታረቅን ያን ይርቅ ደብዳቤ ይዘን እንመጣለን። መጀመሪያ ግን መስፈርት አለው። መስፈርቱ ምንድነው? ሰዎቹ ሲገቡ አስተዳደር ጸጥታ ሂደን እውቅና ይሰጣል። በዚህ ሽምግልና ላይ ተጠቃሚ የሚሆኑት የየትኛው እምነት ተከታይ ናቸው ነው ወይስ ይሄ ሽምግልና እምነት አይለይም? ሃይማኖት፣ ዘር ምናምን አይለይም። ሁሉንም ያው መሳሪያው ይወጣል፣ ኮሚቴው ይጠራሉ፣ አቃርበን እናስታርቃለን። ያው ፍትሆች ጋር ፖሊስ መምሪያውም ሁሉም ጋር መጀመሪያ ተናበን ፍቃድ ይዘን ከመነሻው መሰረት ይዘን ስለምነሳ መጨረሻውም ላይ ግብ ይመታል እና ሃይማኖት፣ ዘር አይለይም። በጥቅሉ ይሄ ሲወርድ ሲዋረድ የመጣ የተሸገረን ችግር የሚፈታ ረከቦት ነው። አበጋሩን የሚመረጡት ወንዶች ናቸው፣ ሴቶች የሉበት? አዎ በአብዛኛው ያው በዘር ቢመጣም በወንዶች ነው ምን ያየ ነው። እስካሁን ድረስ ያው በሴቶች ብዙም አልታየም። ቢኖርም ያው ወይ ልጅ ወይ ልጇ አለ አይደለም ህብረተሰቡ ተቀባይነት ባለው ነው። በዛ ልክ ነው እኛ የምናውቀው። ምን አይነት ወንጀሎች ናቸው በዚህ የሚታዩት? አዎ ወንጀል ሲባል በጥቅሉ ሁለገብ አለ አይደለም። አሁን የታወቀውንም ያልታወቀውንም ለምሳሌ እለታዊ ግጭትም ይሁን የቂም በቀለ ግጭትም ይሁን በጥቅሉ ተተጋደለ ጀምሮ በንብረት በህይወትም በሁለገብ ነው ይሄ ረከቦት የሚመለከተው። ሁለገብ የሸገረው ይመጣል ይገባል። መጀመሪያ አንዲ ሁለት ሰዎች ተተጋደሉ ረከቦቱ እንዳይዳገም ረከቦት ይልካል። የዛ ወገን እንዳይገለው፣ የዛ ወገን የዛ ወገን እንዳይገለው ጠቡ ባንዲ እንዲቆም ረከቦት ይልካል። ረከቦት ገብቷል ከተባለ ትንሽ አለበለዚያ ንብረት ማቃጠል፣ ወገኑን መግደል፣ ብዙ ነገሮች አሉ፣ ንብረት መዝረፍ። እነዛ እንዳይከሰቱ ይሄ ረከቦት ቅድሚያ ረከቦቱ እዛ ቦታ ላይ ተረገጠ ይቆም። ሰነፍርቅም ይባላል። የመጀመሪያው ላይዳገም ይታረቃል። መጨረሻው ላይ ተህግ አስፈቅዶ ያንን ተን እንደገና እናስታርቃለን ማለት ነው። ያስታረቅንበት መልሰን እናያይዛለን። በዛ ልክ ነው ትናሄድ የምናየው። ለምሳሌ እርቅ ገባ ተነጋገሩ፣ ግን በመሀል አለመግባባት ይፈጠርና አንደኛው እምቢ ቢል ምንድነው ቅጣታችሁ የሚሆነው? አንደኛው እምቢ ቢል ያለመግባባት ቢነሳ አሁንም በድጋሚ ቀጠሮ ይያዛል። ዘመድ ጨምሮ እንዲመጣ መክሮ እንዲመጣ ቀን ይያዛል። በዛን ጊዜ አልግባባም ካለ ባህሉ የሚያደርገው ስራ ነው። የህግን ስራ በህግ ስራ
የባህል ስራ ደግሞ ለህብረተሰቡ ቅኔ ደግሞ ይጻፋል። ይሄ ባህላችን ረግጧል እንደዚህ በሚል ቢሆን ረግጧል ተብሎ ይያዛል። ቅሬው ጭቡ ተብለሃል ወግድ ሲለው መጥቶ ያን ድርጊት ይፈጽማል፣ ይገለላል። አካባቢ በአካባቢው ህዝብ ይጠለዋል። ያን ሰው ለምን መጋደጃው ይሄው ነውና እንቢ ቢልም ግዴታ መክረን ዘክረን እንብለዋለን እና ወደ እርቀ ሰላም ይገባል። ከዛ በኋላ ወደ ማህበረሰቡ ተቀላቅሎ ልማቱን እያለማ ወደ ቆንጆ ኑሮ እንዲኖር ያደርገዋል እና በጣም የተከበረ ነው ባህል። ሼህ ጀማል እውነት እንዴት ነው የምታወጣጡት? አሁን እንግዲህ ፍርድ ቤት ላይ በሐሰትም ሲፈረድ እናያለን። እውነቱ ተድበስብሶ የተበደለው ሰው እያለ በዳይ ጥቅም የሚያገኝበታል የሚፈረድለታል። በእናንተ በኩልስ ይሄ ነገር እንዴት ነው እውነት የምታጣሩት የምታወጡት? ረከቦት ገባ ሲባል ያ ሰው ይረዳል። ፍርድ ቤት ህግ ላይ ውሸት ነው ይላሉ። እዚህ ቀርበው ራሱ ማለት ነው ህግ ላይ ውሸት ነው፣ ረከቦት ላይ ግን ይሄን የሚፈሩት ለምንድን ነው? እስከ 7 ወር ድረስ ይተላለፋል ጭቡ ማለት ነው። አሁን ሰዓት ላይ ደግሞ እጅ በእጅ ሆኗል። 7 ወር ድረስ አይሄድም። አንድ ችግር ስለሚያጋጥማቸው ብዙ ተሞክሮ ስላለ ወደ ረከቦት ገባ ከተባለ ሰውየው እውነቷን ነገር አስቦ ነው የሚመጣው፣ ይዞ ነው የሚመጣው። በቃ ሌላ ነገር አያስብም። በራሱ ምላስ ባመነበት ነው እንጂ እኛ ደግሞ እከሌ መስክርለት እከሌ ገዛው አያስፈልገንም። ራሱ ያው የፈጠረህን ጌታ ፈርተህ ረከቦቱን አክብረህ እውነቱን ነገር አውርተህ ታርቀህ ግባ ብለን እንጠይቀዋለን። እሺ ይላል። ምናልባት እንደው በሆነ ነገር አገኛለሁ ብሎ አስቦ ወደ ሌላ ነገር ካሰበ ዘመዶች አሉ፣ ይዛችሁ ውጡና ስደቡና አምጡልን እንላለን። አለዛ እርምጃ ነው ስንላቸው እነዛ ዘመዶች ይደነግጣሉ፣ ይሄዳሉ። ቅድም ምሳሌ አይታችኋል። ተሰብረው ይመጣሉ። እሺ ብለው ታርቀው ያው አብረው እንዲበሉ የሚጠጡ ሆነው ይሄዳሉ። ከፍርድ ቤቱ በምንድን ነው የሚለየው? አሁን ፍርድ ቤት ላይ ለአንዱ መካስ ነው፣ አንደኛው አትራፊ ይሆናል፣ አንደኛው ተረች ይሆናል። እዚህ ጋር ደግሞ ሁሉም በመቻቻል ነው ያለ እና እሱ ላይስ እንዴት ነው ያለው ነገር ልዩነቱ? ፍርድ ቤት ላይ ያው በመታሰር እንትን ይላል። ገንዘብም ከሆነ ያሰጠዋል፣ ወይም ደግሞ በውሸት ሊያሰጠው ይችላል፣ በሐሰት ምስክር ሊሰራ ይችላል። እኛ ጋር በትልቁ የሚፈለገው ገንዘብ ማሰጠት እንችላለን። እኛም ንብረት እያሰጠን ነው። ለምሳሌ በቤት ሽያጭ ከውጭ በተላከ ብር መካካድ፣ ባልና ሚስቱ ነው ደግሞ ውጭ ሆኖ እሷም አንዱ ሀገር ሆና ብር ተሰጠውና ያንን ብዙ ክዴት አለ። ነገር ግን የኛ ለየት የሚያደርገው ነገር አውፍ ተባብለው ለቀጣይ ምንም ይበደል አውፍ ተባብለው ለቀጣይ አብረው እንዲበሉ እንዲጠጡ መሆኑ ብቻ ነው። ህብረተሰቡ ጋር ተደብልቆ ሰውዬ ከወነጀለ ወንጀሉን አውፍ ከተባባለ አብሮ ይኖራል። አሁን እዚህ ወደ ሽምግልና መጥቶ ሰው ሲታረቅ ምን ሲል ምንም አይነት ክፍያ አትጠይቁም? ክፍያ የለም። ራሱ የፈለገውን ምንም ይሁን ምንም ጀባ በል ሄዳል እንጂ እኛ ክፍያ አንጠይቅም። የለም አይጠየቅም። ይሄማ ጠበቃ እንደ ጠበቃ ሆን ማለት ነው። አንጠይቅም። እኛ መጥቶ የፈለገውን ነገር ያደርጋል። ካረግልንም ደግሞ ብዙም ቢያደርግ ችግር የለብንም። ግን አውፍ ብሎ ነው ያን ነገር የሚሰጠው፣ ደስ ብሎ ነው። እኛ ይሄን ነገር አምጣ ብለን መላሳችን አትነካም። ያው ህብረተሰቡ ታዛቢ ስለሚሆን ማለት ነው። ሻችን እንግዲህ እርስዎ ብዙ ዓመት በዚህ በሽምግልና ኑሯል። በቀጣይ ደግሞ የግድ እርስዎን ደግሞ የሚተካ ያስፈልጋል እና እንዴት ነው የእናንተን ባህል፣ ልማድ፣ ወግ ሌሎቹም እንዲተኩ የልጆች እንዲተኩ ባህሉ እንዴት ነው ያመዳችኋቸው ያሰለጠናችኋቸው? መሰረት አለው። መሰረቱን ይዞ ይሄዳል። ዋናው በአሁኑ ወቅት የኔ ልጅ አለ አሁን እኔ ጋር ታስታርቅ ያህል እኔ ህዝብ ህብረተሰቡን ሳባላ ያህል ያንን ይዞ ነው የሚያደርግ። አባት ልጁ የሚሰራውን ልጁ ይመለከታል። እንቅላብ ያደርጋል፣ እዚህ ላይ እንትን ያደርጋል ማለት ነው። ዋናው ነገር ይሄ እርቀ ሰላም እንዲተካ የሚያደርገው መንግስት ነው። እንዴት ብትለኝ በአሁኑ ወቅት ትናንሾቹ ልጆች እንደ 4 ዓመት የ5 ዓመት ልጅ ስለ ሂንዲ በጠይቀው ያውቃል። ትምህርት ቤትም የዚህ የሀገራችን ወግና ባህሉን እርቀ ሰላሙን የሚያስተምረው ልጅ የለም። አሁን ዋናው ነገር መደረግ የሚገባው ወደፊቱ ይሄ የተበላሸውን አይምሮ ለማደስ ወጣቱን ህፃን ታዳጊውን ምን ማድረግ ነው የሚገባው? ይሄን የባህል አሁን ይሄ ተቀረጸ በትምህርት ቤት በሳምንት አንድ ቀን እንኳ ቢያንስ በትምህርት ቤት ይሄ ነገር የባህሉን እንዲማሩ ማድረግ። ሁለተኛው በቤተ ክርስቲያን ሆነ በመስጊድ በቴሌቪዥን ብዙ ጊዜ በሳምንት 2 ቀን እንኳን ቢለቀቅ
ወጣቱም ሆነ ታዳጊው ሊመለስ ይችላል የሚል ሀሳብና ይህንን የሀገሩን ባህልና ወግ ይዞ ሊያድግ ይችላል የሚል ሀሳብ ነው ያለኝ። ለሀገራችን ሰላምም ወሳኝ ነው። አሁን ላለንበትም ግጭት ትልቁ ነገር የሀገር ሽማግሌ ያለመከበር ነው ይህን ሁላ ያመጣብንና እንደ ሀገር ሽማግሌዎችም ወጣቱም እንዲያከብር ለመንግስትም የተለየ ትኩረት እንዲሰጣቸው እንዲህ አይነት አበጋሮች ምን መደረግ አለባቸው? ምን እንክብካቤ መደረግ አለበት? አሁን ለምሳሌ አንድ እንውሰድ። በእኔ የተነሳ ሁለቱ ቦታ ነው 015 እና 016 ነው ያለው። ነገር ግን በትንሽም በትልቅም ጉዳይ ፖሊስ ጣቢያ፣ ፍርድ ቤት በመመላለስ መንገድ ሰልችቼ መጥቻ ተቀምጫለሁ። ለ7 አመት ያክል ቤት ተከራይቼ ነው የኖርኩት። አሁን ላይ ወሎ ዩኒቨርሲቲ ምሁራኖች እንዲህ ጠርተው ጠየቁን። የጠየቁን ነገር ምንድነው ችግር የሚደርስባችሁ? ህዝቡን ስታስታርቁ ያን በእርቁ በኩል በህዝቡ በኩል በመንግስት በኩል በፍርድ ቤት በአቃቢ ህግ ያለውን ከህብረተሰቡ ከተረዱ በኋላ ወደኛ ምንድነው እርቅ ላይ ስታስታርቁ የሚቸገራቸው ነገር ሲባል አንደኛ እኔ ላይ ያለው ችግር ህብረተሰቡም ተናገረ፣ እኔም ተናገርኩኝ። ቤት ኪራይ ተቀምጬ ብዙ ሰው ይወጣል ይገባል። ብዙ ሰው ሲወጣ ሲገባ ሰው አይወድም። የዛሬ ሰው ቤት ለቀቅ ይባላል። በዛ የተነሳ ምን ተደርጓል? አሁን ይችን ቦታና ይቺ ቤት ግዚያዊ ይቺ ቤት እዚህ ቦታ ላይ ደግሞ ጎጆ ሰርተህ እንድትቀመጥ እዛ ጋር ዳስ እንዲሰራ ተብዬ ይችን በግድ ነው የተሰጠሁት። በግድ 10 ኮሚቴዎች ያወቅረውልኝ የወሎ ዩኒቨርሲቲ ምሁራኖች 10 ኮሚቴ መጥተው ከንቲባውን ጠይቀው ከንቲባው ደግሞ ቀበሌውን አማክሮ ይሄ ከሶስተኛው ጋር ነፃ ነው በሚል ይችን ቦታ ጸጥታውኛ አሁን እዚህ እንደፈለኩ ማስተናገድ ይችላል። እንዲህ አይነት ችግር አለ። ሁለተኛ ደግሞ የምታውት አሁን ነፋስና ፀሐይ ላይ ነው ያለነው። ቦታው አይመችም። ለፀሐይም የተጋለጠ ነው፣ ለነፋስም የተጋለጠ ነው። አሁን ህዝባችን ስናየው አጉል እውቀት ላይ ነው። ወይ ተምሮ በጣም አረቀቀ፣ ወይ ጀህል ሆኖ ተመሪ ያልሆነ አይመራም አይመራም። ዋልታ ረገጠ አስተሳሰብ ይዞ ነው ወጣቱን በለው አብዛው ይሄንን እምነቱንም ራሱ ሲሸግረውና ራሱ ችግሩ ሲደርስበት ነው ወደዚህ ትዝ የሚለው። ተዛ በፊት ግን ከፍ አድርጎ የማያቱን ትቶ ዝቅ አድርጎ በቃ አለ አይደለም። ልክ የወቅቱ ችግር ወቅቱ የፈጠረው ችግር አለ። ይሄ ወቅቱ የፈጠረው ችግር ራሱን ከፍ አድርጎ የሚያይ እንጂ የማክበር የመከባበሩን ብዙም ይሄንን ህዝብ እንዲያምንበት ባህሉን ተወርድ ሲዋረድ የመጣ መሆኑን እንዲያምንበት ታመነበትም እንዲገዛበት ሁሉ እንዲከባበር የመከባበር እሴቱን እንዲያደርግ ያው በሚዲያም መንግስትም የራሱን በተይህን ስርዓተ ትምህርቱንም በተለይ አሁን ስርዓተ ትምህርት ላይ ብዙ ችግሮች አሉ። አባቶችን ማክበር፣ መምህርን ማክበር፣ ስርዓተ ትምህርቱን ማሻሻል፣ ህብረተሰቡን የመከባበር እሴቱን እንዲይዝ ማድረግ ይሄ የሚቀር ነገር አለ። በሚዲያ በኩል ድጋፍ ቢደረግልን አበጋር ትልቅ አስተዋጽኦ እያደረገ ነው። በተለይ ለማህበረሰቡ አንድነት፣ ሰላም እንዲሰፍን፣ ተከባብሮ እንዲኖር በማድረግ በኩል ትልቅ አስተዋጽኦ እያደረገ ነውና ምናልባት የምትመለከቱት በጎ አድራጎት ድርጅቶች ወይም የሚመለከታቸው አካላት ድጋፍና ክትትል እንድታደርጉ በዚሁ አጋጣሚ ማሳሰብ እንወዳለን። እንደው ቀረ የምትሉት ሀሳብ ካለ ድረስታችሁ። አንዲት የተለየችን የምለው ነገር ምንድነው? የወሎ ዩኒቨርሲቲ ምሁራኖች ብያለሁ። ይችን ቦታ ሊያስጨበጡ ይችላል። የኔም ብቻ አይደለም፣ ኮምቦልቻ ከተማ ክፍለ ከተማውም ጭምር፣ ደሴ ክፍለ ከተማው፣ ኩታበር እኛ እዚህ ተብለ ወረዳ ወክለን የሀይቅ ከተማ ወክዬን መጥቻለሁ። አበጋራድ የሚባላል እሱ ሂደን ቦታ አሰጥተውናል። ብዙ ማቴሪያሎች ተሰጥተዋል። እነዛን ሰዎች ግን ላመሰግን እወዳለሁ። እኔም ቦታ ያገኘሁ በእነሱ ሰበብ ነው። ያው እንግዲህ በሽምግልና ስለዋላችሁ አላድክማችሁ፣ ስለነበረን ቆይታ አመሰግናለሁ። ተመልካቾቻችን የዛሬው የአርሶ አደር ወግ መሰናዷችን አበጋር ላይ ትኩረት አድርጎ የነበረውን የእርቅ ስነ ስርዓትና አጠቃላይ ፋይዳውን ወደ እናንተ አደረስን። ሳምንት በሌላ ቦታና በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከ ሳምንት ሰላም ቆዩን።